ተመልከቱ። ሽኩር እንተያለ ብሎግ እየሰራሁላችሁ ነውና ልብስ አጥቦ እየጨረሰ ነውና ሸርጥ ለብሶ ሸርጡን አሳያችሁ እስኪ። ቪዲዮ እየቀረጽኩ ነው። አዎ እስቲ ናኒ ዞር በል እንዴ ሰው አንተ ለራስህ አትይ እኛኔ የሌቱም ገባችላችሁ ቻትላችሁ ወሬም ይችሳ ሲዞር በል አምሮ ባህል እያሉት ወላሂ እስቲ አዎ አዲስ ለብሰህ የምታውቃል መሰልክም እያሉት ጂንስ ይዞ መጥቶ ጂንስ ለብሶ እናት የተቃጠልኩ አላለም። አሁን ሽርጥ ለበሰ አላችኋለሁ። እኔ ራሱ ልብስ እንትን ብሎብኝ ምንድነው ይሄ ወፍራም ሆነ አልሆንልኝ አለና ይሄው አሁን ልጅቱ እንትን ገዝታልኝ ምንድነው ይሄ የዚህ ሀገር ልብስ ይሄው ለቅለቅለቅ አድርጎ ሰጣልኝ። ሽኩርና አዲስ ስለሆነ ማለት ነው። እና ይሄን ይመስላል ብሎግ እየሰራሁ አሳያችኋለሁ። እስኪ እንግዲህ የግመል ወተትም ስጠጣ ምናምን አሳያችኋለሁ። በነገራችን ላይ ግመል ወተት ይከብዳል ሽንቱ ጋርና እኔ ወዲህ ላይ ይለኛል እና ሽኩር ይሄ ደግሞ ምን ይከብዳል እያለ እየጠጣ አብሮኝ እያሳየኝ ነውና ይሄን ይመስላል። እዩ ማዲሞ ፍየሎቹ ደስ ሲሉ ዘው ህራዳቸው። በነገራችን ላይ ፍየሎቹ የሚበሉት ሳር አይደለም እህል ነው። ፍሩሽካ ነው እንዴት ነው ፍሩሽካ የሚባልና በቀሎ ማለት ነው የሚበሉት። እና እንዲያው ብዙ ናቸው ሲወጡ እንደ ብዛታቸው ግን ርካሽ አይደለም። ግን እንተኛ ጋር ይሻላል። ከዛ ሲጀመር ፍየል አይገኝም ቢገኝምም ውድ ነው። 10 ሺህ ነው ትንሽ ነው። እዛ ደህና ነው አይደል? ለዚህ ቀንሷል። እዚህ ደግሞ ምሳ እየሰራ ነው። ይሄን ይመስላል እንግዲህ ያሳየኋችሁ። ግን ለምሳሌ አሁን ሰፈሩ ማለት ነው ሲያዩት ገጠር ነው የሚመስለው እዚህ ካሜራው ላይ እንደምታዩት። ግን ያው ከተማ ነው። ከተማው ወጣ ብሎ ነው። ግን ምንድነው በየቤታቸው ሁሉ ነገር አላቸው። ሙከየፍ አለ፣ ምሮህ አለ ምናምን ነገር። ኧረ ተይ ቆይ ቤቱን ማሳያችኋለሁ ኢንሻአላህ። ፏላ ነው ውጩ። ይሄ በበሩ በኩል ሆኖባቸው እንትኑ ይሄ ምንድነው በረንዳው ልጆቹ ላይ ፀሐይ እየገባባቸው ለዛ ነው እንትን ያሉት ይሄንን በረንዳውን። ይሄ ምንድነው ይሄ ጥራሪ የተደረገበት ለልጆቹ ከባድ ስለሆነ ማለት ነው እንጂ ቤቱ ያበደ ነው። እና እንዲህን ይመስላል። ቆዩ ማሳያችኋለሁ። ምርጥት አላህ ሰጥቶኛል። አላህ ይሄን በሽታ ቢሰጠኝም በብዙ ነገር እኔ ያለህ አልሐምዱሊላህ እያልኩኝ ነው። ለምን አላጠናብኝም። እኔ አልጋ ራሱ አሁን ተከፍሎ እዛ ብቻ እንዴት ነው 15 ቀን አልጋ ቤት የሚያልፍልኝ ምናምን እያልኩ ሲጨናነቅ ነበርና አሁን ግን ያው በቃ አብሬ እህቴ ጋር እውላለሁና አልሐምዱሊላህ ያው አላህ የሰጠኝ እህት ማለት ነው ሙስሊም እህቴ። እና ሰላም ነው እየኖርኩ ያለሁት እንግዲህ ያለ ሀገር ወተቴንም እየጠጣሁ ነው። ወተቱ በጣም ትንሽ ከብዲ ነበር፣ ግን ሽኩርም አብሮኝ እየጠጣ እያጠናከረኝ ነው። ኢንሻአላህ እስቲ እንግዲህ አላህ ያው ጋር ያረቢ። እና ይሄን ይመስላችኋል እንግዲህ ቅርብ ነው። አሁን በዚህ ጠዋት ተነስተን ወተቱ ድረስ ማለት ነው ለባጃጅ 500 ብር እንከፍላለን። እዛው ጠጥተን የምንይዘውን ሚዘን እንመጣለን ልጁ ጋር ማለት ባላ ባጃጁ አድርሶ ለመመለስ 500 ብር ይቀበለናል። እዛ ይሄን ይመስላል ውዶቼው። በቃ ብሎግ ስለሆነ ይቀጥላል። እዩ ደግሞ ይሄ ዛሬ ማለት ብሎግ እየሰራሁላችሁ ነው ብዬ አይደለ? እና ይሄ ደግሞ የጁማዓ ብሎግ ነው። የግመል ስጋ አምጥተን ውሪ ሲያምሩ ድመቶች አሉ ደግሞ እና ይኸውላችሁ አሁን ስጋ እየከተፍን ነው። ይሄ ስጋ የምን ስጋ ነው? የግመል ስጋ። እሱ ደግሞ ምንድነው እህቴ? ሻኛ። ይሄንን በነገራችን ላይ ለሆነ ጉልበት ምናምን አረቦቹ ይጠቀሙታል አግዝተው ሰራፈሮቹ ይጠቀሙታል። በጣም ነው የሚፈልገው ወላሂ። ተቆስ ቢሆን ደግሞ እንደው ይበላል አይደለ? ጥሬው እና ይኸውላችሁ የግመል ወተት፣ የግመል ስጋ፣ የግመል ጠቅላላ እንዲያለና እየተጠቀምን ነው እንግዲህ። እስኪ አላህ ከመድኃኒቱ ያገጣጥመኝ። ይኸውላችሁ ያምራል ወላሂ። የበሬ እንትን ሽንጥ የሚባለው ቁርጥ የሚበሉትን ያን ይመስላል ወላሂ ሲያምርስ እና እንደዛ ነው ወላሂ። አሁን ደግሞ አጥንት እየተከሰከስኩኝ እየተከሰከሰ ያሳያችኋለሁ። አጥንት መጥቶልኛል። ጠጩ ማለት ጥሩ ነው ተብዬ ማለት ነው። አረብ ጀተ ተስቀምጬ ተስተል አረጋ ይወደን ይችላል አድርገው አያርጌ ላንቺ ብቻሽን ይሰራልሻል የሚባል ወሬ አለ በሀገራችሁ። ወላሂ በጣም ነው የሚመችሽ። አረኛ አልበላም እኔ ብቻዬን ቆፈፍ ነው የሚል አራ ታይ ይሄን ይመስላል ወላሂ።
እዛው ቁመና አብሬ ሄጄ ሲገዛ ሁላ አስገባየሁ ምናምን አብሬ ነው መጣው አብሮ እንደኖረ ሰው ስታይ እኔም ልሄድ ይላለሁ ምን አሻሽ ታዲያ ይላሉ እና እንደዛ ነው አምዋያ ቢዛ መስሪያ ናት ያቺ አለሽ ሳህኑ አለሽ እቃው ማሻአላህ ወላሂ ጎበዝ ናችሁ በረመዳን ፋንም ትሉ አዎ በጣም ነው የሚያምረው ረመዳንማ ይለያል የሚቀር የለም ሁሉም ይሰራል በጣም ሙቀቱ ግን ይጨምራል ብዬ አስባለሁ ግን እንደ ረመዳን ላይ ያለሽ ሩንጉድ አይዋ ማሻአላህ እኔ የምልሽ እንትን ይሄ ምንድነው የትክስተሽ ዘው ይመጣል አዎ ጠላ ሰፈር ይባላል ጠላ ሰፈር ይባላል እናንተ ያለበት ዘፈን ያለበት አዎ እዛ ልዩ ቦታ የፈለግነውን የምናገኘው እዛ ማዕከል ሄደን የገበያ ማዕከል ነው እዛ እናገኛለን ማሻአላህ አይዋ ወላሂ እንጨት ነገር የሚኖር አይመስለኝም ነበር እቺን ከያታም ወይ አይዋ ጎበዝ አንቺ ብዙ ነው ወላሂ የፍየል ስጋ አለና ቤት ፍየል ታርዶ ለዛ የግመል ስጋ ፈልጋለሁ ስል ነው ይሄ የመጣውና ተመልከቱ እንግዲህ ትንሽ ነው ብዬ ነበር እኔ 2 ኪሎ ምናምን ካልሆነ 1 ኪሎ ይበቃል ስል ነበር በሆዴ ባፊ አላልኩም ደሞ ይሰድቡኛል ደሞ እንግዲህ እናትሽ እንዴት ትያለሽ እና ግን ሲከተፋው ይበቃል ወላሂ ለአንዴ ለምሳ ብቻ ደሞ ወጥ እሷ የምትበሰራው እዛችሁ ነው የምታልገው ለራት ሌላ ነው ለቁርስ ሌላ ነው ማሻአላህ ያኔ ሰዎች ተሁኔታ ሸንጠር ከመምሽ አንፃር ሰርቼ አላስቀምጥ ነው ያው ሙቀቱ ምንም ቢፈራችሁ አይደለ አው እኛ ሙቀቱ ግዴታ ይበላሽብናል ወይ ግዴታ ፍሪጅ መሆን አለበት ወይ ግዴታ ቶሎ መስራት አለበት ቶሎ ትኩስን ካልሰራ አንቺ ደግሞ የፍሪጅ አልወድም ማለት እኮ ነው ሰው ሀገር አለመሄድሽ ችግርሽ አረብ ሀገር ከጄ ችግር የለብሽ ነበር ስለተለምጂው ነበር ፍሪጅ ላይ ምግብ ገብቶ ወጣ ፍሪጅ ገብቶ ወጣ ምግብ ትላለች እንዳገሩ ባህል ነው ያው እዚህ ሀገር በብዛት የለም አይታወቅም ፍሪጅ የምናስገባው ግዴታ ምግብ ከተረፈን ነው እንዴ ተርፋ አስበሽ ሳይሆን ይበላ ብለሽ የሰራሽው ድንገት ተተረፈ አጋጣሚ እነዛ የተሰራላቸው ሰው ካልበሉልን አማራጭ ስናጣ እንዳንደፋ ይበላሽብና ውጭ ላይ ከሆነ ውጭ እንትን እናደርጋለን አራሙ ጓታዬ ከብት ስጋ ይሄን ያህል አይሆንም ማለት ኪሎ ቀላል ነው ልበል አይ መረቅ አድርገውላችሁ ነው እንግዳ ስለሆንሽ አይዋ እንግዲህ እኔ ስላችሁ ይኸውላችሁ አጥንት ጥሩ ነው ተብዬ ማለት ነው ሰጡኛ አጥንት ልግዛት እንላቸው አይሸጥም ለበሽተኛ ከሆነ ወይ ቁርአኑን ለበሽተኛ ካፍዬ ሰኝ እና ይኸው ለበሽተኛ ከሆነ አንሸጥም እንሰጣለን ብለው ሰጡኝ እላችኋለሁ አጥንቱን ውስጡ እንዳይወድቅ ሽኩር ውስጡ ነው ጥሩ ነው የተባልኩት አሬም እንትኑ የመሬቱ አሸዋማ ስለሆነ አረ ጉድ ፈላ አይዋ ምሳሩን ባንዲ ያላባሽም ቶሎ በልሽኩር በረዱ ሳይለቅ አሁን እኮ ይወጣብን ማሙ ዋይሹ እሱ ረግቶ ጥሩ ግን በደንብ አጣራው ዲስ ይለን ተሰብሯል ቆሞ አላቀው ሽኩሬ ወላሂ እናነሳዋለን የታጠበ ስለሆነ ችግር የለም ዝም ብለህ ቶሎ በል አረከኝ ማይነሽ እንዳይመታሽ ባክሽ ለሁሉም መጠንቀቅ እሰይ የበረዶ ቤት ስላደረ ማለት ነው እንትን ሆነ ውስጡ ደህና ነው እንጂ ውሃው ነው ማለት ፍስስ የሚለው እኮ ለነሳ ነው እቃ እመጣለሁ ሃዊ እቃ ስጪኝ እስኪ ማማዬ እቺ እንዲያቀልጥብኝ ማረጊያ ብዬ ነው አዎ ጎበዝ ፍትፍት ከስከስ ሳይሆን ውስጡ እንደታለሽ ታላምጥ እኮ ነው በቃ እህቴ አፈር እንዳይነካው ወይ እህቴ ላ የጮማዩ ይሄ ከውስጡ እንዳይወልቅብኝ አረተኝ እንደዚህ ቻለኝ ማለት ነው በጣም ወላሂ ይሄ መጣድ ነው በቃ ስጋውን እኮ አይደለም የኔ ፍላጎት ስጋ እኮ አይደለም ገብቶኛ ውስጡን ነው እሱ ተቀበልሽ እኮ ተቀበልና እዛች ይችላል እንዳይቀልጥ ዛሬ ጁማዓ ነው ሰለላሁ ዐለ ረሱል ሰለላሁ ዐለይሂ ወሰለም ችግር የለውም ይለቀማል በቃ ሌላው በቃ ተስተካከለ ዲስቱ ሲገባል ሀዊዬ ዲስት ይችላል ትልቅነቱን አጥንቱን ይችላል በቃ
ማንኛውም ተለቅ ባለው እንጥሪዋለን። እሺ በቃ ይሁን። በቃ ይሄን እንግዲህ እበላለሁ እስከ ነገ ጠዋት ፍሪጅ አሳድር። በቃ ይሄን ይመስላል እንግዲህ ያላ። ሰላም አለይኩም። ስጋችን ተፈጨና የግመሉ ስጋ ማለት ነው። ጥብስ ነው የምንሰራው ነው የተፈጨና በደንብ ሲበስል አይጣፍጥም። እንደዚህ አድርጎ ጥብስ ነው ሸጋ አሉኝ እና በቃ እንደዚህ የተፈጨ ከሆነ ደግሞ እኔም መብላት እችላለሁ። የተፈጨው በእኔ ምክንያት መሰለኝ እነሱ እንደዚህ አያደቁትም። እና በቃ ይሄን ይመስላል። አጥንቱም ክስክስ ተባለ። ይኸው ለዚህ ነው የተፈለገው፣ ለዚህ ማለት ነው። ለዚህ ይሄ ጥሩ ነው አሉ እና ይሄን ለሌላ ቀን ይሁንልሽ ተብዬ ሊቀር ነው። ለምን በዛም እኛ እንጠጣም ብለውኛል። ይሄን ይመስላል። እዩ ዛሬ ደግሞ እዚህ ማለት ነው ያገኙትን አጋጣሚ መጠቀም ነው እንግዲህ። የዛ ሀገር ብርድ ነውና አሁን ቅመም አዘጋጅቼ አድርጌ ይዤ ሄዳለሁ ብዬ ይሄ ዝንጅብል ነው 1 ኪሎ ተኩል። ይሄኛው ነጭ ሽንኩርት ነው 4 ኪሎ። ይሄኛው ደግሞ ቀይ ሽንኩርት 4 ኪሎ እና ፈጭቼ በማብደረዛቅ መፍጫ አዘጋጅቼ ዋልጋ ላይ አስተችዋለሁ። ፀሐይ ላይ አሁን ፀሐው ከውም ያደርገዋል ዛሬ። ትናንትና ሲላጥ ቀርጻለሁ ብዬ ነበር። የሰፈሩ ሰው ተሰብስቦ ነው ጎረቤቶቹ አይላጡልኝና አላህ ያክብርልኝ ረቢ። አላህ እንደው ወላሂ ላዚም እንደው አላህ እንደው ሰው አላሳጣኝም። እንግዲህ እሱ ያውቅልኛል። እና ይሄን ይመስላል። እንዴት እንዲያደርግ ዱክ ብሏል። በዛ ላይ ተልጦ ነው እንደ ድሮ እናቶቻችን እንትን ብዬ ሳይሆን ሳውዲ እንደማስፈጨው እንትን ብዬ ነው። እና ይሄን ይመስላል። አያችሁት? አሁን ሲደርቅ ደግሞ አሳያችኋለሁ። እዩ እንዴት እንደነበር ጠዋት የቀረጥኩት ማለት ነው። አሁን መሽቷል እና መግሪብ አዛን እያለ ነው። እዩ ይሄ እንትኑ ነው ምንድነው? ይሄ ዝንጅብሉ፣ ይሄኛው ደግሞ ነጭ ሽንኩርቱ ነው። ትንሽ አሁን የቀረው ይሄኛው ነው። ቀይ ሽንኩርቱ ነገር ይሰጣል። ሁሉም መስጣት ይሰጣል። ግን አሁን ሩህ ያለው ትንሽ ይሄ ነው። ነፍስ ያለው የቀረው ክው ብሎ ደርቋልና ባልጋ ነው ተሰጥታ ይዋለችው። ይሄው ስለ አድርቄው አልኩኝ። አሁን ፍየሎች ምናምን እያበላን ነበር፣ እየመጡ እየበሉ ምንድነው የተቀበለችኝ ልጅ ፍየሎች አሏት ምናምን እና ይሄው በነገራችን ላይ ሀገር ውሃ ማለት ነው። እዩ ቆጣሪ የለውም። እንዲህ ያደረጉ በገመዱ ጎረቤቱ ላይ እየወሰደ ይቀዳል። ይኸው ጀሪካው ላይ እየቀዱ ነው። እና እንደዚህ ነው ማሻአላ። 2 ቦታ አሉ። አንድ ያለች ታችኛው ደግሞ አንድ ያለች መስመራቸው ሌላ ነው። አንዲቱ ስትመጣ አንዲቱ አትመጣ ምናምን እና ይሄን ይመስላል። አኩላ አያችሁ አይደለ? እስቲ እንግዲህ አላህ ሀገር በገር ያርገው። እንግዲህ ከማምላ ሾርባም ለምንም አሪፍ ነውና ለዛ ብዬ ነው ደግሞ በተለይ ነጭ ሽንኩርትና ዝንጅብል አሪፍ ነው። ነጭ ዝንጅብል እንዴት እንደሞታ አያችሁ? ረረረረ ይሄው የለም ነፍሱ። ይሄ ራሱ በአንድ ቀን ወላሂ። ይሄ ግን እርጥብ ነው። ይሄ ለዘስ ይሄ ወዛዛ ነው፣ ገና ነው። ዙሩ እርጥበት ሁሉም የለውም እና ይሄን ይመስላል ብቻዋ። አይዋ ማሸና አሁን እንትን ፍላሻ ብቻ ነው እየቀረጽኩ ያለሁት። ይሄ እንዳያችሁት ነጭ ሽንኩርቱ ነው። እቺ ደግሞ ዝንጅብል ነው። እቺ 1 ኪሎ ተኩል ዝንጅብል እቺ ሆነች። ይሄ ደግሞ 4 ኪሎ ነጭ ሽንኩርት ይሄሳ። ይሄ ደግሞ 4 ኪሎ ቀይ ሽንኩርት ይሄሳ። ይኸው ሲደርቅ ባዶ ገባ። ሽሮ ነው ወይም ታስፈጩ እያሉ ሲስቁብኝ ነበር። ደግሞ እኔ ስለማውቀው ከአሁን በፊትም ስሰራ እንትን አውቀዋለሁ ምን ያህል እንደሚቀንስ ማለት ነው። ከስ እና እንደዛ ነው እላችኋለሁ ወዶቼ። ወይ ብላችሁ በነገራችን ላይ አላህ በሸሬ ትንሽ አፍያ ባገኝ እንደዚህ ቅመሞች ምናምን እንደማያስቸጋግሩ ነገሮች እንትን እያልኩኝ ሰራለሁና ኦንላይን የምታበረታቱኝ ይመስለኛል። ብቻ ግን አሁን አላህ ባሻሬ ትንሽ እና ይሄን ይመስላል። አኩላህ እስኪ እንድታዩልኝ እስከ መጨረሻው